ከዛ በኋላ ምንድነው የሚለው? ስለ መለኮት ሰው መሆን አሰበ፣ ስለ ራሱ ሐሳር ግን አላሰበም። ደም የሚፈሳት ሴት ብትኖር 7 ቀን ሐሳር ግን አላሰበም። ደም የሚፈሳት ሐሳር በለው ሐሳር ሐሳብ ግን ስላለው ነው። አባ ሐሳቡ አስደንግጦት ነው። እንዴት እርሱ ማንበብ ይችላሉ ከፈለጉ? እሺ ብልቷን በአፉ ገጥሞ ሳማ የሚለው ሐሳብ እኮ አስደንግጦኝ ነው። አባ ብልቷ ላይ ገጥሞ ሲስም እኮ ደንግጬ። እሺ ደም የሚፈሳት ሴት ብትኖር 7 ቀንም የርክሰቷ ደም ከሰውነታ እየፈሰሰ ስትቆይ የነካት ሁሉ እስከ ማታ ድረስ የረከሰ ነው። ደም እየፈሰሳት የተኛችበትም ሁሉ የረከሰ ነው። አልጋዋንም የነካ ሁሉ ልብሱን ይጠብ፣ አካሉንም ይጠብ፣ እስከ ማታ ድረስ የረከሰ ነው የሚል ሕግ ተጽፏልና ደም የሚፈሳት ሴት አልጋ እስከ መዳሰስ ድረስ የከበረችው ኦሪት ርኩስ ትላለች። ኦኬ የደሟን ፈሳሽ የነካውንና በረከቷን በመሳም ሰላምታ የሰጣትንም ምንኛ ታረክሰዋለህ ካለ በኋላ የቅዱስ ዮሐንስ ይህንን ያደረገው የሙሴን ሕግ በማቃለል አይደለም። እንደው ጥሩ ነው። ስለ ሃይማኖትም በመቅናት እዚህ ጋር ያዝልንገር አንድ ልጨርሰው ግድ የለም አንዴ ልጨርስና ትነግሩኛላችሁ። መጀመሪያ ከዛ ትነግሩኛላችሁ። ካንተ ይልቅ መጽሐፉን በደንብ ስለማወቅ ልጨርሰው። መጽሐፉንማ አሁን እኮ ነው ያሳየሁት። ልጨርሰው። ቁጥር 8 በሴቶች የልማድ ደም ንስጥሮስን አረከሰ። ቅዱስ ዮሐንስ የሴቲቱን ኅፍረተ ሥጋ መሳሙ ያስደነገጠኝ ነው። በሴቶች የልማድ ደም ንስጥሮስን አረከሰው። ቅዱስ ዮሐንስ የሴቲቱን ኅፍረተ ሥጋ መሳሙ አምላክን የወለደች የድንግል ማርያምን ሆድ አማኑኤልን የሳሙ ከንፈሮቿንም ከመሳም ያላነሰ የተስፋ ዋጋን የሚሰጠውነት ሆነለት ይላል። እና ምንድነው ቅዱስ ዮሐንስ ያችን የሴትዮዋን ብልት መሳሙ የማርያምን ከንፈር ከመሳም ጋር እኩል የሆነ በረከትን የሚያሰጥ ሆነለት ይላል። ይህንን ያስረዱን ዲያቆን ይቀጥሉ። ሎቱ ስብሐት። እሺ በደንብ ስማኝ። አንድን መጽሐፍ አንተ በምትስለው ወይም ደግሞ ባነበብከው ገጽታ ብቻ እንኳን የምትረዳው መጀመሪያ የሃይማኖቱ አስተምሮት ምንድነው፣ ሃይማኖቱ የሚለው ምንድነው የሚለውን መስማት ግድ ይላል። አንደኛ ሕግ አይደለም። ይሄ ነገር ማለት ታሪክ ነው እንጂ ሕግ አይደለም። አገላለጹ ራሱ ማለት ነው ዮሐንስ አፈወርቅ እንዲህ አደረገ ነው የሚለው። ያ ማለት አምላካዊ ሕግ አምላካዊ ትእዛዝ አይደለም ሐሳቡን እየነገረ ያለው። ዮሐንስ አፈወርቅ ከዕለታት አንድ ቀን እንደዚህ ክፍተት ተፈጠረ፣ በዛ ክፍተት ላይ ይህን አደረገ የሚል ነው። ስለዚህ ምን ማለት አይደለም የክርስትናው አምላክ እግዚአብሔር አምላካችን የሴትን ኀፍረት ሳሙ ሚል አዋጅ አልሰጠንም። አዋጅ አልሰጠንም። የኔ ጥያቄ ግን እሱ አልነበረም። እኔ ቆይ ሐሳቡን ላመጣህ እኮ ነው። አንተ ጥያቄ አለ ጽንሰ ሐሳቡን ጠቅላላ ነው ነገር። እኔ እንደዛ ሕግ ነው ብዬ ብናገር ኖሮ መልሳችሁ በቦታው ይሆን ነበር። ቆይ ልንገርህ፣ የምታደናግረውን ታችሁኝ እኮ እየሰማሁ ስላልጠየቅኩኝ ነው። እኔ እንደዛ ብዬ አልጠየቅኩም። የኔን ሞቲቭ ማወቁ ቆይ አድምጠኝ። አሁን ለኔ ሳስ የኔን ሞቲቭ ማወቁ ይቀድማል አይደለም። ሳስጠኝ ስላልጠየቅኝ ይባላል። በደንብ ሳስጠኝ። አንዴ ቆይ ከምን ሳስጠኝ እንዴ አንተ የምትለውን ብቻ የምሰማ ከሆነ ማን ሄደው ጠይቅ አይደለማ። እኔ እሱን ላብራራ ሐሳቡን እናስጠኝ አኩ ሰሚ ይፈርዳል እንዴ? ቆይ ላብራራ ምን ጠየቅኩኝና እኔ ህግ ነው ብያለሁ። ስለምትጠይቀው መጣ። ቆይ ልንገርህ ስለመጻፉ ብያለሁ። ኤምራን እኔ ህግ ነው ብያለሁ። ኤምራን ቆይ አይደለም እኔ ህግ ነው ብያለሁ። ቆይ ስለመጻፉ ላብራራ እኔ ቆይ እኔ ህግ ነው ጥያቄ ይስሙ ካነበብኩ በኋላ ለባቡ ላይ ጥያቄ አለኝ። እሺ ምንድነው? እሺ ጥያቄ ጥሩ እንደዚህ እኮ ነው የሚባለው። ምንድነው ጥያቄ ይባላል እንጂ እኔ ያልጠየኩትን እንዴት ይመልሳሉ? እኔ ይሄ ህግ ነው አላልኩም። አንደኛ እንደዛ ብል ኖሮ መልሳችሁ በጣም ትክክል ይሆን ነበረ። ስለዚህ የኔ ጥያቄ እንደዚህ የሚል ነው። ጥያቄ ቁጥር 1
እየሰሙኝ ነው አኮ? እየሰማሁ ነው። የኔ ጥያቄ ይሄ ነገር ህግ ነው አላልኩም። እንዲህ ብዬ ነው የጠየቅኩት። አንድ ኢምራን ተመለስ፣ ታች ያሉት እንዲሰማቸው። ያ የኔ ጥያቄ እንዴት የሚል ነው? ዮሐንስ የሴትየዋን ህፍረተ ስጋ ብልቷን ስሟታል ወይስ አልሳማትም የሚል ነው አንደኛው። ባጭሩ ይመልሱልኝ ይሄንን አንዴ። መልካም ጥሩ ሐሳብ ነው። ታሪክ ነው። ታሪክ ሊሆንም ላይሆንም ይችላል። ታሪካዊ አጻጻፍ ነው። ለምሳሌ ይህን ታሪክ የሚደግፍ አካል አለ፣ የማይደግፍ አካል አለ፣ አተራረኩ ላይ ማለት ነው። ስለዚህ በሰዓቱ አባ ጊዮርጊስ ሲጽፍ ደግፎ ጽፏል። ሌላ ሐሳብ ላይ ደግሞ ይህ ታሪክ ትክክል አይደለም የሚል ጽፏል። ይህ ማለት የታሪክ አቀማመጥ ነው እንጂ ሃይማኖታዊ አቀማመጥ አይደለም። ይህ ታሪክ ልክ አይደለም ብሎ የጻፈውን አባ ጊዮርጊስን አውጡልን። አባ ጊዮርጊስ አይደለም ያልኩህ። እሺ ማን? አባ ጊዮርጊስ ለምሳሌ የአባ ጊዮርጊስ ጽሑፍ ማን የጻፈው እንደዛ ብሎ ልክ አይደለም ብሎ? እሺ ይህን ታሪክ ከጻፉ ሊቃውንት ልንገርህ። እሺ በደንብ እንድትፈልግ ከፈለግ ማስረጃውን አሳዩ። እኔ አሁን ሁለተኛ ስልክ አልያዝኩም። እኔ ይዣለሁ። መጽሐፉን ንገሩ። ተኝቼም ያለው የዲያቆን ያረጋል አበጋዝ መጽሐፍ ታገኛለህ። ያረጋል አበጋዝ ኦኬ፣ ይቅርታ እርሱ አንዴ እኔ ስለ ቀደምት ሊቃውንቶች እየጠቀስኩኝ ያረጋል አበጋዝ ቆይ ሐሳቡ ለሞቻችን ምን ነበር የሚሉት? ሀዩን ዩርዘቅ ይሉታል። እነዚህ ያነሰው የውይይት ጥሪ አቅርበታለሁ። ባይዘዌ ሳላ ንገሩት። ያረጋል አበጋዝ የውይይት ጥሪ ቀርብሎታል። መጥቶ እንዲወያይ አድርገው። አንድ ቄስ ታመጣለህ እንደዚህ በህይወት ያለ አንድ ዲያቆን ነው። ቄስ ራሱ አይደለም። አዲስ አበባ ነው የሚኖረው። ሳላ ሰው ጥራ ቢሆን ጓደኛውን ጠራ የሚባለው ማለት ነው። ጓደኛ የጠራህ ሀቢቢ ዲያቆን ጠርተህ ትሞግታለህ። ጓደኛ የጠራው ማንን ነው መሰላችሁ ጋይስ? አዲስ አበባ የሚኖር አንድ ሰው ነው የጠራው። መንጫጫት አይደለም። ሐሳቡን ልንገርህ አኮ ቆይ ሐሳቡን ልንገራችሁ። አዲስ አበባ የሚኖር ሰው ነው። እዚሁ ሆመራ የሚኖር አዲስ አበባ ማን ነው? ሱዳን የሚሆን አረቢያ እኛ የምናወራው ስለ ቀደምት ሊቃውንቶች ነው እንጂ አሁን እዚሁ አዲስ አበባ ሰፈር የሚኖረውን ሰው ነው እንደምጠራው። አንተ ከአንተ የማይሽ ወይ ልንገርህ፣ መጽሐፍ ስጠቅስ ከምን አንጻር ብትለኝ መልሱን ታገኝ ነበር። ለምሳሌ እኔ መጽሐፉን ከጠቀስኩ እሱ ጋር ያለውን የቀደምት ይዘቱን ከምን አንጻር ነው የሚለው እንዲገኝ ነው። ጓደኛ እኮ ነው። ይኸውልህ ጀለስ እኮ ነው የጠራኸው። አሁን ልንገርህ መጽሐፉን ከነገርኩ እዛ መጽሐፉ ላይ የምናቀርብለት ሰው እኮ ነው። ይኸውልህ ያረጋል አበጋዝ ያልከው እዚሁ እና ኢምራን እኛ ምን ጠራው። አሁን ልንገርህ አንድ ሐሳብ ልንገርህ። ተው ችግር የለም። የእሱን ሐሳብ ተው። እኔ የእሱን መጽሐፍ ስጠቁመ ሐሳቡን አጀንዳውን የተቀመጠበት ጽንሰ ሐሳብ እንድትረዳ ከሚል ማለት እነማን ፊት ተጻፈ አልተጻፈ የሚለው የሆነ ትልቅ ስኮለር ሳይሆን ሲጀመር ስሙ ራሱ ዲያቆን ያረጋል አበጋዝ ነው። አንተ ራስህ ዲያቆን ነህ፣ እሱን ዲያቆን ያረጋል። እዚሁ ያለ ሰው እኮ ነው የምጠቅሰው። እኔ እንደዛ አልኩም። የምናወራው ስለቀደምት ገነት ያለ ሰው ልትቀስልህ ገነት ያለ ሰው ልትቀስልህ። አሁን እንደዚህ እናድርግ። በአጭሩ መልስልኝ። ይህ ታሪክ ዮሐንስ አፈወርቅ የሴትዮዋን ብልት በመሳሙ አፈወርቅ ተብሏል ወይስ አልተባለም? አፈወርቅ አልተባለም። ውሸት። አንተ ራስህ ውሸት። እሺ አባ ጊዮርጊስ ዘጋስጫ በዚህኛው መጽሐፉ ላይ ይህን የተናገረው በነገራችን ላይ አምላክ ነው። ታውቃለህ? ክፈትለት። ይህን የተናገረው አባ ጊዮርጊስ አይደለም። ይህን የተናገረው አምላክ ነው። ይህን የተናገረው አምላክ ነው። እሺ እንደዚህ ነው። ከአምላክና ከዲያቆን ያረጋል አበጋዝ ማን ነው የሚዋሸው? እቺን ብቻ መልስ። ውሸት አልኩህ እኮ። የትኛውን አምላክ የተናገረው? መልስ። የትኛውን አምላክ የተናገረው? ልከፍትልህ እኮ ነው። ልከፍትልህ ነው። እሱን ልከፍትልህ ነው። ከአምላክና ያረጋል አበጋዝ አምጣ። ብዙ ነው አምላኮቻችሁ፣ ብዙ ነው። አንዱን ጠራልሃለሁ፣ ችግር የለውም። የትኛውን በነገራችን ላይ ምርጫ ራሱ አለው። የትኛው አምላክ ይላል። ክርስትና ጋር ስትመጡ ጋይስ አምላክ ስትሉ የትኛው ነው የምትባሉት? የትኛው ብዙ ነው አውቃለሁ፣ ግን አንዱን ነው የምከፍትላችሁ። ችግር የለውም። አንዱን የተናገረው ከነዚህ ውስጥ እሺ፣ ይሄን የተናገረው አምላክ እንደሆነ ማስረጃ ልክፈትልህ። አማረጠኝ እኮ የትኛው ብሎ አማረጠኝ። እሺ ከፍትለት ይምራል። ማስረጃ አምላክ እንደተናገረው ነው ያለው። እሺ ያንተ አምላክ ሆነ የተናገረው ብዬ ነው የትኛው ያልኩ። ያንተ አምላክ ሆነ የተናገረው
ከሶስቱ አካለው እዚህ የምን አምላክ አብ ወልድ መንፈስ ቅዱስ የተናገረው መንፈስ ቅዱስ ነው። ምርጫ ተብላችሁ የተናገረው አንድ ሁለት አይደል? አብ ወልድ መንፈስ ቅዱስ አለ። መንፈስ ቅዱስ ከሶስቱ ይሄኛው አካል የተናገረው ከአምላኮቹ ይሄኛው አምላክ ምን አለ? አፈወርቅ የተባለው እሱ ነው አለና እንመከተው እስኪ። ሳላ ቀጥል አንተ አለው እንጂ ዳና አድርጌ ያንን መጽሐፍ ከጀርባው ግለጽ። ቆይ ግለጽ ለሰሽ አይደለም እሱ ጋር አይደለም፣ እዚህኛውን ግለጽ፣ ከላይ ያለውን። እሺ ያው ሁሉም ሄድ አሁንም ልኩ እንደዚህ ግለጸው፣ ወደፊት ያለው አንተ ማዶ ያለውን ማለት ነው። እንዴ አንተ ግለጥለት እስኪ ያ ይምሩ ግለጥለት። ቆይ ግለጥለትና ስክሪንሾት ያንሳ። ይሄው አንዴ እንዴ አይደል እንደዛ ሄዳለም ያልኩ ልንገርህ፣ ስለማብራሪያ ስለሆነ ልንገርህ ይሄን። እሺ ሄድ ገጽ 10 ላይ ይሄን ታገኛላችሁ የሚል መውጫ ልታስነብበን ነው አንተ። እሺ ስለ መጽሐፈ ምስጢር ይላል። እሺ እሺ ከሱ ጀምሮ አባታችን ከላይኛው አያት ሰዓት ለመቆጠብ ያህል ፖይንቱን እናሳይ። ፖይንቱን እንጂማ ሙሉ መጽሐፉንም 200 300 ገጹን እኮ ልታስነብብ ትችላለህ። 200 ነው ማንበብ ብትል አንተ አላነብልህም። 200 ፔጅ አሁን እዚህ 4000 ሰው ፊት አንብብ ምናምን ብትል መጽሐፉን ግዛ ነው የምልህ እኔ። ጸሐፊዎቹም በሚጽፉ ጊዜ ኦኬ እጅግ ይደነቁ ነበር። ብፁዕ አባ ጊዮርጊስ ዘጋስጫ ሲደነቁ ወደ አይቶ ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም። 4 ነጥብ አለ። ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም አለ። የተናገረው ማን ነው በማለት ተመሰገነ። የተናገረው ማን ነው? ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት አድሮ ተናገረው እንጂ እኔ አልተናገርኩትም ካለ ማን ነው ይህን መጽሐፍ የተናገረው? አንደኛ አድምጠኝ፣ ቡም ብያለሁ። ቀጥሎ በደንብ ስማኝ። ሐሳቡን እየገለጸ ያለው ማን ነው? ደራሲ ስለ መጽሐፈ ምስጢር ማብራሪያ ያስቀመጠው አባ ጊዮርጊስ እንዲህ አለ ብሎ ነው እያስቀመጠ ያለው። ሁለተኛ እንጂ በዚህ ልክ ነው የምትረዳው። ግን ማን ተናገረው መጽሐፉን? በእስራኤል አምላክ። እሺ ማን ተናገረው? በአንተ መንፈስ ማን ነው? በአንተ እስትንፋስ ሳይሆን የምተነፍሰው ልንገርህ። አንድ መጽሐፍ ለማብራራት አንድ መጽሐፍ ማን ተናገረው? ማን ተናገረው? ብታዳምጠኝ አይሻልም? አሁን አንተ የምትላት ጥያቄ ላይ ድምጽ ራሱ ቀዘቀዘ እኮ ይሄን ስታይ። ማን መጽሐፍ ተናገረው? ኧረ እኔ የምቀዘቅዘው ነገር የለም ልንገርህ። ማን ነው ይሄን መጽሐፍ ተናገረው? መንፈስ ቅዱስ በአባ ጊዮርጊስ ዘጋስጫ ላይ አድሮ ተናገረ አይደል ያለው? ቡ ይሄ ነው መጽሐፍ ነው ያለው። ይሄንን ነው በነገራችን ላይ። ቆይ ልንገርህ፣ አሁን አድምጠኝ። እሺ መንፈስ ቅዱስ አባ ጊዮርጊስ ዘጋስጫ ላይ አድሮ ይህን መጽሐፍ ተናገረ ነው የሚለው መጽሐፋቸው። እሺ መንፈስ ቅዱስ ይዋሻል? ቀሳትልም እንደ እስከምናገር ምን ነው ያስቸኮለ? በዚህ ልክ ከሆነ መንፈስ ቅዱስ ይዋሻል ወይ? መረዳዳት ነው ብዬ አላስብም። መንፈስ ቅዱስ ይዋሻል ወይ? መንፈስ ቅዱስ አይዋሽም። ቴንክ ዩ። ያረጋል አባጋዝ ሊዋሽ ይችላል ወይ? ቆይ ልንገር፣ መንፈስ ቅዱስ አይዋሽም። በቃ ይሄ መጽሐፍ የተናገረው በአባ ጊዮርጊስ ዘጋስጫ አድሮ መንፈስ ቅዱስ ከሆነ ያረጋል አባጋዝ ደግሞ መጥቶ ይሄን ከተቃረነ መንፈስ ቅዱስ ይሻላል፣ ያረጋል አባጋዝ ይሻላል ቢባል ያረጋል አባጋዝ ያንተ ጓደኛ ነው፣ ጀረስ ነው፣ አዲስ አበባ የሚኖር ሰው ነው፣ አሁንም ዛሬም ያለ ሰው ነው። መንፈስ ቅዱስ ደግሞ ያንተ አምላክ ነው። ስለዚህ ማንን ነው ማለት ሲባል በዚህ ይታቆና አድምጠኝ። አሁንም እየሰማኸኝ አይደል? እኔም ብትጠይቀኝ ማለት ነው አዲስ አበባ ከሚኖረው ከያረጋል አባጋዝ እና ከመንፈስ ቅዱስ ማንን ነው የምታምነው ብትል እኔ ሙስሊም እኮ ነኝ። አይ መንፈስ ቅዱስ ይሻላል፣ ከሶስቱ አንዱ ነው ቢያንስ እሱ መንፈስ ቅዱስ ከሶስቱ አንዱ ነው፣ አምላክ ነው ለእናንተ። እሱ እውነት የሚናገር ይመስለኛል እኔ እዚሁ አዲስ አበባ ከሚኖረው ከያረጋል አባጋዝ ከጓደኛ ይልቅ ሰውም ደግሞ የሚሰማው የመንፈስ ቅዱስን እንጂ የዚሁ የጀረስህን አይመስለኝም። እና ይምራ ምን ትለዋለህ?